ተዋህዶን እሰብካለሁ። እግዚአብሔር ነቢዩን ዮናስን ወደ ታላቂቱ ከተማ ወደ ነነዌ እንዲሄድና ክፉ ሥራቸውን እንዲያወግዝ አዘዘው። ዮናስ ግን ይህን ትእዛዝ ለመፈጸም አልፈለገም ነበር፣ ምክንያቱም የነነዌ ሰዎች እጅግ ክፉ እንደሆኑ ያውቅ ነበር። ሆኖም እግዚአብሔር ንስሐ ቢገቡ መሐሪ ስለሆነ ይቅር እንደሚላቸው ፈራ። ዮናስም ወደ ሌላ አቅጣጫ ማለትም ወደ ተርሴስ ለመሸሽ ወሰነ። ወደ ኢዮፕ ከተማ በመሄድ ወደዚያች ከተማ የምትጓዝ መርከብ አገኘና ዋጋ ከፍሎ ተሳፈረ። ዮናስ እግዚአብሔርን ከሸሸ በኋላ ወደ መርከቡ ታችኛው ክፍል ወርዶ በብርቱ እንቅልፍ አንቀላፋ። ነገር ግን እግዚአብሔር በባህሩ ላይ ብርቱ ነፋስ ላከ። በባህሩም ታላቅ ናውሎ ነፋስ ተነሳ። መርከቢቱ ልትሰበር እስከምትደርስ ድረስ ተናወጠች። መርከበኞቹ እጅግ ፈሩና ዕቃቸውን ወደ ባህር እየጣሉ አምላኮቻቸውን ጮኹ። የመርከቡ አለቃ ዮናስን አግኝቶ ተነስ፣ አምላክህን ለምን አትለምንም? ምናልባት እግዚአብሔር ስለኛ ያስባል ይሆናል አለው። መርከበኞችም ይህ ሁሉ ችግር በማን ምክንያት እንደመጣ ለማወቅ ዕጣ ተጣጣሉ። ዕጣውም በዮናስ ላይ ወደቀ። ዮናስም ሸሽቶ የመጣው ከእግዚአብሔር ፊት እንደሆነ ነገራቸው። ዮናስም ባህሩ እንዲረጋጋላቸው ወደ ባህር እንዲጥሉት ራሱ ነገራቸው። ምንም እንኳን ባይፈልጉም መርከበኞቹ በመጨረሻ ዮናስን አንስተው ወደ ማዕበሉ ወረወሩት። ዮናስ ወደ ባህር እንደተጣለ ናውሎ ነፋሱም ወዲያውኑ ቆመ፣ ባህሩም ጸጥ አለ። መርከበኞችም እግዚአብሔርን በፍርሃት አከበሩ። ከዚያም እግዚአብሔር ታላቅ ዓሣ አዘጋጀና ዮናስን እንዲውጠው አደረገ። ዮናስም በዚያ ዓሣ ሆድ ውስጥ 3 ቀንና 3 ሌሊት ኖረ። ዮናስም በዓሣው ሆድ ውስጥ ሳለ ወደ እግዚአብሔር በምሬት ጸለየ፣ ይቅርታንም ጠየቀ። እንዲሁም ለእግዚአብሔር ለመገዛት ቃል ገባ። ዓሣውን አዘዘው፣ ዓሣውም ዮናስን በየብስ ላይ ተፋው። ከዚያ በኋላ የእግዚአብሔር ቃል ለዮናስ ለሁለተኛ ጊዜ መጣለት። በዚህ ጊዜም ዮናስ ታዘዘና ወደ ነነዌ ሄዶ የእግዚአብሔርን መልእክት አስተላለፈ። የነነዌም ሰዎች ሁሉ ንስሐ ገቡ፣ እግዚአብሔርም ከቅጣቱ አዳናቸው።